በልጅነት ለታምራትና አስማት የነበረን አመለካከት ልዩ ነበር። በጣም እንዲሆንልን የምንፈልገውን ጥልቅ ምኞታችንን በመናገር ሊሆን ይችላል፣ ሳንቲም በመወርወር አሊያም በሻማ በተለያዩ ነገሮች ተጠቅመን ለማግኘት እንሞክር ነበር አይደል? የምንፈልገው ነገር ፊታችን ቁጭ ብሎ ለማየት እናልም ነበር። ስንበስል ግን አብዛኛዎቻችን ማመንን እናቆማለን። ያለንበትን ህይወት ተቀብለን ህይወት እንዲህ ናት ብለን መኖር እንጀምራለን። በህይወት ድንገታዊ ስር ነቀል ለውጥ ማምጣት ይቻላል የሚለው እምነትን መቀበል እናቆማለን። ነገር ግን በመላው ምድር ላይ በነበረው አገልግሎቱ ኢየሱስ ክርስቶስ በምትሃት ወይም ምኞትን በመሳብ አስተሳሰብ የማናገኘውን ነገር በመለኮታዊ ታምራቱ እያረገ ለሰው ያለውን ፍቅር ይገልጽ ነበር። እነዚህን ታሪኮች ስናነብ የእግዚአብሔር ፍቅርና አቅርቦት ግልጽ ሆኖ እናየዋለን። እንድንለወጥና እንድንታደስ አምላካችን በስውር ሳይሆን ግልጽ አድርጎ ያሳያቸው ድንቆች እንድናምን እንሆናለን። እስቲ ታምራቶቹን ማሰላሰል እንጀምር። ራሳችንን በሚመቸን መልኩ አስተካክለን ትኩረታችንን እንሰብስብ። በዮሐንስ ወንጌል ምዕራፍ 6 ቁጥር 10 ጀምሮ የተጻፈውን ታሪክ እናስብ። ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያክል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን። ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ራሳችሁን በቦታው አድርጋችሁ አስቡት። 5ቱን ዳቦና 2ቱን ዓሣ ለብዙ ሺዎች መመገብ ሲችል፣ እናም በዓይናችሁ አይታችሁ ምስክር ስትሆኑ ያደረገውን ታምራት እያሰባችሁ አሁን ያለው ፍላጎታችሁን ለማሟላት ያለው ኃይል ላይ እምነታችሁን አጠናክሩ። ይህንን እያሰላሰላችሁ በተጨማሪ የማዕበሉን ታሪክ አስታውሱ። ማርቆስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ሁከት ያለበትን ባህርና ኢየሱስ ወደ ማዕበሉ ያመጣውን ሰላም አስቡት። ሁሉ ነገር በእግዚአብሔር ቁጥጥር ስር ነው። በሕይወታችን ማንኛውም ማዕበል ሲከሰት በራሳችን ብቻችን ከምንፍጨረጨር
አምላካችንን እንድንደገፈው ይጋብዘናል። ልክ ንፋሱንና ማዕበሉን ጸጥ እንዳደረገው ለኛም የመረጋጋት ስሜትን ይሰጠናል። በመጨረሻም ከሞት ስለተነሳው አልዓዛር ደግሞ እናሰላስል። ከዮሐንስ ወንጌል ምዕራፍ 11 ቁጥር 39 እስከ 44 ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹን በመገነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። አልዓዛር የተነሳበትን ጊዜ አስቡት። ይህን የማይታመን ተአምር የተመለከቱ ሰዎች ልብን ደስታ። በጣም ሩቅ ሆኗል፣ አልፏል፣ ተስፋ ከምናደርገው በላይ ሆኗል ብለን በሚሰማን ነገር ላይ እንኳን አሁንም ለእግዚአብሔር መቼም አልረፈደም። እግዚአብሔር ፈጽሞ አይተወንም። ማሰላሰላችሁን ስትቀጥሉ የኢየሱስ ታምራት ስሜት እንዲሰማችሁና የእግዚአብሔር መገኘት ከእናንተ ጋር ለማቅረብ በኢየሱስ ኃይል እመኑ። ሰላሙን ወደ ራሳችሁ ጋብዙና ታደሱ። የኢየሱስን ተአምራዊ ዕውቀት በማወቅ ወደ ፊት ሄዱ። አሜን።